ዳችሁ አምላካችሁ እያላችሁ ተንኮለኞች እያላችሁ ቃል በቃል እየተናገራችሁ ባለው ነገር ላይ እናንተ ደፍራችሁ መቅረብ ለምን አቃታችሁ? እኔ ይቅርታ አድርጉልኝ፣ የግብፅና የኢትዮጵያ እግር ኳስ እየመሰለኝ ነው። የግብፅና የኢትዮጵያ 7-0 8-0 አሁን 3-0 ነን። እንደው ለራሳችሁ ለኦርቶዶክስ የሚቆጭ የላትም፣ መጥቶ የሚወያይላት የሚቆጭላት የሚንገበገብላት የላትም። ግብግብ ብሎ በዚህ ነገር ላይ የሚያወራላት ኦርቶዶክስ ታጣለች። መዳኛ አይደለም። ማንም ሐዋርያ ይህንን ጌታ የተሰቀለበትን ዕፀ መስቀል የነፍሳችን መዳኛ ነው ብሎ ቤዛችን ነው ብሎ ኃይላችን ነው ብሎ አንድም የሰበከ ሐዋርያ የለም። ከክርስቶስ ሐዋርያት ነው የምንጀምረው፣ ነገርን ከስሩ ብሎ እንደሚል አንድም የሰበከ የለም። እጅግ ያሳዝናል። ስለዚህ ከቀረህ ወንድማችን ይቀጥላል። በነገረ መስቀል ላይ ያለውንና በዶንኪቲው ላይ ባለው ነገር ላይ እንወያያለን። 5 ደቂቃ ጨምሬ እሰጣለሁ ስላረፈድኩኝ። ወንድም ስዩም ዲያቆን ስዩም የምትመጣ ከሆነ ናና፣ ብትቀርም እስካሁን እኔ ስላላመንኩበት፣ ምክንያቱም የገባው ቀልና ያፈረስከው ነገር ግራ ስለገባኝ ምንድን ነው ኤርሚሻ ሚውት ነው። ተባረክ። አይ ተረባርበው አስቀርተውኛል ብሏል። ርብርብ ላይ ናቸው። ትውልዱ ወደ ዲቤት እንዳይገባ ከጴንጤ ፊት አትቁሙ፣ ምክንያቱም በጣም ብዙ ውርደት በቤተክርስቲያን ላይ እየደረሰ ነው ብሎ የሚል ርብርብ ላይ ናቸው። በጣም አንድ ቪዲዮ የምፈልገው ቪዲዮ ነበር አገኘሁትኝ ትናንትና ማለት ነው። ኤርሚያስ የዲቤት ጥሪ ይፈራል፣ ዲቤት አያደርግም፣ ዲቤት ሲሉ ያቅለሸልሸዋል ብለው የሚሉት ኦርቶዶክሳውያን ወሬ። እንደው በዚህ አጋጣሚ ግን እንደው አሁንም ቢሆን እዚህ አሁን 4000 ሰው አለ አይደል? ነገረ መስቀሉን እሺ ዲያቆን ስዩም በርብርብ አስቀርተውታል። ሌላ እዚህ ውስጥ አለ ቄስ፣ መነኩሴ፣ ዲያቆን፣ እንደዚህ መምህር፣ ክህነት አገልግሎት ያለው በቤተክርስቲያን የሚታወቅ እኔ የቤተክርስቲያን አገልጋይ በቤተክርስቲያን ስለማገለግል ይኸው ጴንጤውን ወክዬ ማለት ነው። አሁን በዚህ ጉዳይ ላይ ዲቤት ሊያደርግ የሚችል ሰው ካለ ምን ያህል ዲያቆኑ ከቀረ ሌላ የተሻለ ዲያቆን ካለ ራሱ መዝሙር ያሬድም ቢሆን ወፌ ቆመች ሊባል ይገባል። ገብቶ አሁን ቢወያይ በዚህ ጉዳይ ላይ ነገር መስቀሉ ለምደ የሚያፍሩት የአደባባይ በዓል ነው። ቤተክርስቲያኒቱ መጽሐፍ ጽፋለች፣ ቀን ሰይማ መልክ ደርሳ ታከብራለች። በምታከብርበት አምጥተናል ብለው ባሉት ታሪካቸው በሚያከብሩት በዓላቸው ይኸውላችሁ አምጥተናል ብለው በሚሉት ታሪካቸው በሚያከብሩት በዓላቸው በሚያስተምሩት ትምህርታቸው ነው የሚያፍሩት፣ በሚያዜሙት ዜማቸው ነው የሚያፍሩት። ግን እንደው በመድኃኔዓለም እዚህ ውስጥ 4000 ምናምን ሰው አለ። ሌላ ኦርቶዶክሳዊ መምህር አሁን በዚህ ጉዳይ ላይ እሱ ቢቀርም እኛ አለን ቤተክርስቲያንም በዚህ እስቲ እንታደጋታለን ብሎ የሚል ሰው ካለ ቢገባ በጣም ደስ ይለኛል። ግን ኤርሚያስ ዲቤት ጥሪ ይሸሻል ብለው ለሚሉት እዚህ መዝሙር ያሬድ አለ። እዚህ ጋር መምህር ማን ነው የሚባለው አለ። መምህር ነው ባለቢጫውም መምህር ዲያቆን ክርስቶፎሮስ አለ። ደግሞ ተመስገንና ልደተ ቃል ምናምን ነገር አሉ። እነዚህም አይ ቲንክ የቤተክርስቲያን ሰዎች ናቸው። እቤታቸው ገብቼ ዛሬ 10 ወር ሰምቲንግ አካባቢ ይመስለኛል የተናገርኩት ቪዲዮን ስሙት። ስለመጣ እናመሰግናለን። እግዚአብሔር ያክብረ። ቴንኪው። ስሙ ምን እንደምናገር። እሺ ልደት በጣም ነው የማመሰግነው። አንደኛ ወደ መጨረሻ አካባቢ ላይ ከተናገርከው ልጀምር። በእኔ ዙሪያ ያሉ ወንድሞች በኮስት እንዳትገባ ወይ በህብረትም እንዳትገባ ብለው ማናቸውም በሕያው አምላክ ፊት ማናቸውም እንደዚህ አይነት ምክር አልሰጡኝም። ምክንያቱም እንደምታውቀው በእኔ ዙሪያ ያሉ ወንድሞች ዲቤት የማይፈሩ ናቸው። ምክንያቱም ዲቤትም በማድረግ ከአንተም ጋር ከሌሎች ወንድሞች ጋርም ጭምር ብዙ ጊዜ ቆይታ ያደረጉ ወገኖች ናቸው ማለት ነው። ማንም እንደዛ ያለኝ የለም። ይሄንን ሕያው አምላክ ጌታ ምስክር ነው የምነግርህ ማለት ነው። አመንክ። ኦኬ። ከዛ ውጭ እኔ አበው ብለው የሚሉት ነገርን ከስሩ ውሃን ከጥሩ ብለው የሚሏት ቃላለች። ኦርቶዶክሳውያን አባቶች የሚሆን ኢትዮጵያውያን አባቶች የሚሉት ማለት ነው። ስለዚህ አንድን ታሪክ ከተነሳ ዘንዳ ታሪኩ አንደኛ እንደ እግዚአብሔር ቃል፣ ሁለተኛ ደግሞ ለምሳሌ አሁን በታቦት እንነጋገር ብዬ ስል ባለፈው ላይ ታቦቱ አንደኛ
ከእስራኤል ወደ ኢትዮጵያ መጥቷል ተብሎ ህዳር 21 ቀን ስለሚከብር የዛ ደግሞ አመጣጥን ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን በታሪክም ጥንታዊት ቤተክርስቲያን ስለሆነች ታሪክንም ጭምር ስለምትቀበል ታሪክም ስላላት ያን ታሪክ እውነት አድርጉልኝ ነው። ለምን ይሄን አልጫጫታ እንደተፈጠረ አላውቅም። ኦኬ እሱን ተው፣ ታቦት በቃ ተነስ፣ ሲያምር ይቅር ተባለ። ኦኬ እንደዚሁም ደግሞ መስቀሉን በተመለከተ ነገረ መስቀሉ እኔ ነኝ ያልኩት ልክ ነው። አሁንም የእንጨት ቅዱስ የእንጨት ክቡር የለም። እኔ በእኔ መረዳት እንደ መጽሐፍ ቅዱስ ማለት ነው። ሜዳው ላይ ስንደርስ አሳያለሁ። እንግዲያ በዚህ ጉዳይ ላይ ጥሪ ያቀረብክልኝ ልደትዬ አንተ ነበርክ። ስታቀርብልኝ እዚሁ ራሱ አለ የተቀመጠ ግቡ እናዩት። ምላሽንም ስሰጠ የሰጠሁትኝ እሱ ቅዱስ አድርግልኝ ማንሶሪ በመጽሐፍ ቅዱስ መተን እንነጋገር ስለ መስቀሉ ቅዱስ አይደለም ክቡር አይደለም ብለህ ባልክበት ላይ ከኔ ጋር ዲቤት ጥሪ አድርጌያለሁ ብሎ ሲለኝ ተቀብያለሁ። ምላሽን ስመልስለት ተቀብያለሁ። ስለዚህ ስለ ነገረ መስቀሉ ስናወራ በመጽሐፍ ቅዱስ ብቻ ሳይሆን ቤተክርስቲያኒቱ በጻፈችበት ስለ መስቀሉ አመጣት ትርክት ግሼን ማርያም አለው ተብሎ ስለሚባለው የጌታ ኢየሱስ ክርስቶስ ግማደ መስቀሉ እሱን ታሪክ ሁሉ አብረን የምናልሰው። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ ቤተክርስቲያኒቱ ዕለት ዕለት በመስቀል በዓል በሚከበርበት የሚነበብ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ በደብረ ሊባኖስ አንድነት ገዳም ያሬዶ ጋር አለ መጽሐፍ፣ ሁላችሁም ጋር አለ። ስለዚህ ይሄ እዚህ ውስጥ ያለውን ከመጽሐፍ ቅዱስ ጋር አብሮ ስለ ነገረ መስቀሉ ከተነሳ ዘንዳ ይሄ ስለ ማርያም ቢያነሳ አላነሳም። ስለ መስቀል አውርተን ስለ ማርያም አይነሳም። መጽሐፍ ቅዱስም ስለ መስቀል ካነሳ ይሄኛውም ስለ መስቀል መነሳት አለበት። ታሪኩን የምታውቀው ከሆነ በዚህም ጭምር አብሬ ሊቀበልህ ፈቃደኛ ነኝ ብዬ ነው የመለስኩት እንጂ የእናቴ ቀሚስ አደናቀፈኝ አባቴ ሳሉ መጣ አላልኩም። ለምን ጥሪ እንዳልተቀበልኩ አድርገህ እንደምትናገር አይደለም። አሁንም ድጋሚ የምነግርህ የነገረ ፍጻሜን እንድቀበልህ የጌታ ኢየሱስ ክርስቶስ ዳግም ምጽአት በእስራኤል ላይ መንገስ እሱን እንድቀበልህ እንደዚሁም በማርያም ጥሪም አሁን በማርያም አማላጅነትም ጥሪ ያቀረብክልህ ሁለቱንም እቀበላለሁ። መድኃኒ ዓለም ክርስቶስ ምስክሬ ነው፣ እቀበላለሁ። በሚስጥረ ቁርባንም በትንሣኤ ሙታንም በነገረ ክርስቶስም በሚስጥረ ጥምቀትም እዚህ ያላችሁ ኦርቶዶክሳን እያንዳንዳችሁ ጥሪውን እቀበላለሁ። ስቀበል ግን በመጽሐፍ ቅዱስ ብቻ ሳይሆን ቤተክርስቲያኒቱ ብዙ መጽሐፍቶች አለ። ስለ ሚስጥረ ቁርባን መጽሐፍ ቅዱስ ብቻ 5 አዕማደ ምስጢር ብቻ አይደለም የሚናገረው። የቤተክርስቲያኒቱ ገድላት፣ ድርሳናት፣ ተአምራቶች በጣም ያወራሉ። ከቅዱስ ያሬድ የዜማ መጽሐፍቶች ላይ ሁሉ ጭምር ያለውን ሁሉ ለመቀበል ዝግጁ ከሆንክ በሱ ላይ ለመወያየት ፈቃደኛ ከሆናችሁ አም ሬዲ ብራዘር እንጂ ማንንም እንደውም እኮ ብዙ ደጋግማችሁ ትላላችሁ አይደል? ኤርሚያስ የመጽሐፍ ቅዱስ እውቀት የለውም ገድላት ድርሳናትን ማንበብ ነው ልማዱ ብላችኋል። ይህንንም ጭምር አብሬ የምናገረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ በሙሉ መምህራን በተለይ የአዲስ ኪዳን መጽሐፍትን የአዲስ ኪዳን መጽሐፍት ያው ጌታችንም ሐዋርያቱም ስለፈቱት የብሉይ ኪዳን መጽሐፍት የትኛውንም አበው ሳታይ የትኛውንም ኮሜንታሪ ሳታገላብጥ ድንገት ነው እንደዚህ ገብቼ ወይ እናንተ ገብታችሁ ከብሉይ ኪዳን መጽሐፍ ጠንካራ ሀሳቦች ይነሳሉ። ምንም ማብራሪያ ሳታገላብጥ እኔም ሳላገላብጥ የቅዱሳት መጽሐፍት እውቀቴን ፈትሹ። ብሉይ ኪዳን ጠንካራ ስለሆነ ማለት ነው። ልፈተሽ ፈቃደኛ ነኝ። እጁን የሚያወጣ መምህር ካለ ማለት ነው። ከእናንተ መካከል በተለይ ካለ ኦኬ። ወይ ደግሞ ከአዲስ ኪዳን የራእዩን መጽሐፍት ምንም የአባቶችን መጽሐፍት ቄርሎስ አግናጢዎስ ብለህ ሄደህ ሳታይ ሳትፈትሽ መጽሐፉ ቀጥታ ድንገት ይሰጠናል። ለእኔም ለአንተም ድንገት ወይ ለእናንተም ለእኔም ድንገት ይሰጠናል። ከዛስ እዛ ጋር ኤርሚያስ እውቀት እንዳለውና እውቀት እንደሌለው በመድኃኔ ዓለም ክርስቶስ ልለምናችሁ እዛ ጋር ቱን ያን ይሄ ፉከራ አይደለም። በእውነት ሁሌ ጥሪ የማቀርበው ነው እና እኔ ጥሪ አልቀበልም አላልኩም። ልደትዬ አሁንም ድርሳነ መስቀል መስቀሉን ነገረ መስቀሉን በመጽሐፍ ቅዱስ ብቻ ብለህ ስትል በድርሳነ መስቀሉም አድርገው። ምክንያቱም በዓመት አንድ ጊዜ ይከብራሉ አይደለ? የመስቀሉ ነገር ለምን ይህን መጽሐፍ ትሸሹታላችሁ? የእሱም ብቻ አይደለም ስለ መስቀሉ በሚያነሳው ዲያቆናቱን ከሚጸልዩበት ላይ ካወቀው ማለት ነው። ልደትዬ እሰጥሃለሁ፣ ጨርሻለሁ። ዲያቆኑም ጸልዩ ቅድመ መስቀል ብሎ ከሚለው ላይ ጠይቃለሁ። ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው ከካህኑም ከሚያዜመው ጠይቃለሁ። የመስቀሉ ነገር ከተነሳ በመጽሐፍ ቅዱስ ብቻ ነው እንጂ ይሄኛውን አትንኩብኝ፣ ይሄኛው ጾመኛ ነኝ የሚባል ነገር የለም። በዚህ ሬድ የሆነ ካለ ዲያቆን ነው ልደትዬ፣ አንተ ድቁና ላልተማርክ ስለምችል አላስጨንቀን። ያሬዶ ይግባ። ያሬዶ ዲያቆን ስለሆነ እኔም ዲያቆን ነበርኩኝ። ያሬድ ይግባና ወይ በዚህም በመጽሐፍ ቅዱስ ነገረ መስቀሉ ግሼን ነው አሉ ብላችሁ በምትሉት እሱን እውነት እናድርገው። ሌሎቹም ሰዎች ስላሉ ኦኬ። እንግዲህ ዮኒዬ እንግዲህ በምታዩት ቆይ እንግዲህ አይተናል። እዚህ ላይ አንድም ቦታ ላይ ሚውት አድርገው አንዴ ኤርሚ። እዚህ ቦታ ላይ አንድ ቦታ ላይ ወንድማችን ኤርሚ
ጥሪ አልቀበልም ያለበት ቦታ አለ። አንድ ቦታ ላይ ማን ሲያወራ የእናቴ መቀነት አደቅና አቀፈኝ ይላል ምን ይላል እያለ ልደት እንደፈለገ ሲያወራ ይኸው ቃል በቃል አንድ ፔጅ ላይ ተገናኝተው ወንድማችን ኤርሚ ብሏል ወይ? ይሄ ነው ታሪኩ። ይዋሻሉ። ሁልጊዜ ስራቸው ነው። ስለማቀው ነው እማቀው ምንድነው? ሁልጊዜ በምክንያት ዝም በሉ አትጠይቁ፣ አባትን ጠይቅ፣ ትልቅ ሰው ጠይቅ ምናምን ብለው ያደናብሩና ከእውነት በመሸሽ እንደዚህ በየጊዜው ራሳቸው ጥሪ አድርገው በመሸሽ ይታወቃል። ያየነው ነው። ይሄው ምናየው አደባባይ ወጥቷል። አሁን አደባባይ የወጣ ነገር ስለሆነ መደበቅ አይቻልም። ነገረ መስቀልን ሰው ይጠይቃል። እመን የኦርቶዶክስ ምዕመን ዝም ብሎ እንደ በግ የሚነዳላ አይደለም፣ ይጠይቃል። እስቲ አሁንም ጥሪ አድርጓል። እዚህ ጋር ነገረ መስቀልን ተሸሽጓል፣ የእናቴ መቀነት አደናቀፈኝ እያለ አስቸግሮኛል ተብሏል አይደል? ኤርሚያስ ይኸው መጥቷል ብላችኋል አይደለ? እዛ ፔጅ ላይ ሲል ነበር። ቃል በቃል ነው ያሳያችሁት። እኔ ለወንጌላውያን አንድ ነገር አለኝ። ይህን ወንድም 1 ሚሊዮን አስገቡት። ከባድ አይደለም። የኦርቶዶክስ ጥላቻ አለበት ብላችሁ የምትሰብኩት መጽሐፉን ይዞ ስላነበበ ጥላቻ አይደለም። እኔ አሁን ለምሳሌ እፎይ የሙስሊም ጥላቻ አለው ብዬ አላስብም። ግን ሙስሊም ላይ የተጻፈውን ያነባል። ጥላቻ አይደለም ይሄ። ስለዚህ ኦርቶዶክስ ላይ ስህተት አላት ብሎ ያነበበውን አምጥቶ መናገር ጥላቻ አይደለም። ልደትዬ እያለ ነው እዛ ጋር የሚያወራው። ያሬድዬ እያለ ነው የሚያወራው። ጥላቻ ያለበት ሰው እንደዛ ብሎ አውራ። የእድር ስምን ነው የሚጠራል፣ የመታወቂያ ስምን ነው የሚጠራል። ጥላቻ ቢኖረው ያሬድዬ ልደትዬ እያለ ነው ኤርሚ በትህትና ሲያወራቸው የነበረው። ስለዚህ አሁንም የምናገረው ምንድን ነው? ጥላቻ የሚለውን ከቨራፕን ተዉትና እሱ ይቆይላችሁ። ኑና ተወያዩ። እዚህ ጋር አላችሁ ስለ ነገረ መስቀል እናውቃለን የምትሉ ዲያቆናት ካላችሁ ይኸው ቃል ለምድር ለሰማይ መዝሙር እንኳን አልከፈትኩም። እኔ በክርስትና ከሆንኩ ቀን ጀምሮ ለአንድ ቀን ምክንያቱም በቃ ህይወቴ ተቀይሯል። እግዚአብሔር ባርኮልኛል። ህይወቴ ተቀይሯል። መዝሙር እንኳን አዳላ እንዳይባል። ለምን? ምናልባት ወንድማችን ዲያቆን ስዩም ሊደብረው ይችላል በሚል በመሃላቸው ጣልቃ መግባት ስለል ቅር እያሌ ነው መዝሙር እንኳን ሳላዳመጥ የመጣሁት። ስለዚህ አሁንም የምናገረው ምንድን ነው? ይሄ አደናቀፈኝ በርብርብ ቀረን የምትሉት ፖለቲካችሁ የእናንተ እንጂ የኤርሚ ወንድማችን አይደለም። ኤርሚ ገብቶ ብቃቱን አሳይቷል። ብቃቱን በደንብ አድርጎ አሳይቷል። ስለዚህ አሁን መድረኩን ለማነተዋለው ለወንድማችን አንዳንድ ነገሮች መንገር ካለብህ እስከመጣ ድረስ ያን ማድረግ አለብህ። ክርስቲያኖች በሙሉ ታፕታፕ እና በተለይ ወንድማችን ኤርሚን በጣም ፎሎ ማድረግ የሚለውን ኢንፎርሜሽን ማስተላለፍ በትህትናን የመጣው እግዚአብሔር ያክብርልኝ። እኔ በወንጌል በጣም አናሳ ሰው ነኝ። በጣም ኢምንት የምባል ሰው ነኝ። በወንጌል ግን አክብረኝ ስለመጣ እጅግ አድርጌ አመሰግናለሁ። እኔ ኤርሚሻን ስረግጠው የማይገባ ነገር ስለው የነበርኩ ሰው ነኝ። ክርስትና ደግሞ ይቅርታ ነው። ምንም ሳይሰማው ይቅርታ እንኳን ሳልጠይቀው ነው ሮጦ የመጣው። እኔ ጌታ ኢየሱስ አባታችን ተናግረው በቃ ይሄ ነገራቸው ግብግብ አድርጎኝ እንደዛ ስጮ ገርሞት በክርስቶስ ላይ ያለኝን ነገር ሲያየው ነው የመጣው እንጂ ይቅርታ እንኳን አልጠየቀኝም። እኔ ነኝ ተሰምቶኝ ላይ ጠየቅኩት። አንድ ቀን መልስ ሰጥቶኝ አያውቅም ኤርሚ። አንድ ቀን በግለሰብ ደረጃ ለሚሰድበው ኤርሚያስ ወንድማችን መልስ አይሰጥም። እኔ እንግዲህ ይኸው ህዝብ አለ። እግዚአብሔርም እንኳን ያንን ቲክታኬን አጠፋው፣ እንኳንም ጠፋ። አስቀያሚ ነገሮች ወንጌላውያንን የተናገርኩበት በቪዲዮ ቁጭ ያለ ነበር። አንዳቸውም መልስ አልሰጡኝም፣ አንዳቸውም ክርስቲያኖች። ምክንያቱም የክርስቲያን መልስ መውደድ ነው፣ መጸለይ ነው። ይሄ ወንድማችንን በጌታ አድርገው ብለው የማይጸልይ ወንጌላዊ አልነበረም። የማይጸልይ ይህን
እውቅናውን ምን አለ ለጌታ ቢያደርገው ብለው ያልጸለየልኝ ጴንጤ የለም። አሁንም እየጸለይልኝ ነው፣ ወደፊትም ይጸልይልኛል። ለምን? የጌታ ስም ነው መክበር ያለበት በእኛ ላይ። ጌታ ነው መክበር ያለበት፣ ሌላ የሚከብር የለም። እንደ ጌታ አይበቃም ሌላ እኮ ይጨመር እየተባለ ነው ክርክሩ በሙሉ። ጌታ በቂ አይደለም። እሱ መስቀል ላይ የሰራው ስራ በቂ አይደለም። ሌሎች መጨመር አለባቸው እኮ ነው ጸቡ። በሌላ ሃይማኖት የሌለ ጸብ እኮ ጌታ በቂ አይደለም፣ ሌሎች የሚጨመሩ አሉ ተብሎ ነው። ኑ ግጠም ግጠም ተጀምሯል። የሚቀር ነገር የለም። ጌታ ምስክር፣ የሚቀር ነገር የለም። ይቀጥላል፣ መጠየቅ ይቀጥላል። ሰውም ይጠይቃል፣ እሱም ይጠይቃል። እኔ ከኦፓል ከምትለው ምላስ ያድናችሁ። ኦፓል የምትባል ሀቀኛ የሆነች ከእሷ ምላስ ያድናችሁ። ጌታ ምስክሬ፣ ጌታ ምስክሬ። አንዴ ከተናገረችው ካሳቀች ንግግር ስለ ድርሳንና ስለ ሌሎች ነገረ ገለመሌ ስለምትሉት ትምህርት አለች ለኤርሚያስ ማውራት እሱ ጋር ስጋ እንዳየ አንበሳ ማለት ነው። ቆርጥሞ ነው የሚበላ ነው ያለችው። ቃል በቃል ኦፓል የምትባል ቃል በቃል ስጋ ያየ አንበሳ ማለት ነው። አንብቦታል። ስላነበበው ለመነጋገር ኤኒታይም ሬዲ ነው። እናንተ ግን ሬዲ አይደላችሁ። እናንተ በፍጹም በድርሳናት ላይ ለመነጋገር መቼም ሬዲ አትሆኑ። ለምን? ውሸት ስለሆነ። እውነት ሁሌ ሬዲ ነው። ውሸት ስለሆነ መቼም ሬዲ አትሆኑም። በድርሳናት ለመነጋገር አቅምም የላችሁ። አንድ አቅም ያለው አይቀርም። ለምን? ውሸትን ይዞ ፊት ለፊት መቆም ስለማይቻል። ስለዚህ በጣም ነው የገረመኝ። አትቀርም፣ እንዲያውም ቢነግሩህ ነው ያለው። ኤርሚዛው ጋር ደግሞ ስለሚያውቀው ምን እንደታየው አላውቅም። ስለታየው ምንድን ነው ያለው? ትቀራለህ፣ አትቀርም። ቀር ቢሉ ምን ቢሉ ትቀራል? አልቀርም። ለምንድን ነው የምቀረው? እንነጋገራለን። እኔ በምፈልገው መልስላለሁ ነው ያለው። በቤተ ክርስቲያኗ መልስላለሁ ነው ያለው። ስለዚህ ኤርሚሻ እንግዲህ የአንተ መድረክ ነው። ታፕታፕ ኮፒ ሊንክ እያደረጋችሁ ቤተሰብ ሀቁን ኢትዮጵያ እንዳየው። ምንም ሌላ ድራማ መስራት ከኔ ጋር የሚገናኝ የለም። እኔ የፈለግኩትን ብቀበጣጥር የኔ ነገር እውነቴን ነው። በወንጌል ብቃት ልወያይ የምፈልገው አንድ ሰው የለም። ገና ነኝ። አቅሜን የማቅ ሀምብል ሰው ነኝ። በወንጌል ደፍሬ እምወያየው የኦርቶዶክስ አባቶች የሉም። አቅም የለኝም፣ እውቀት የለኝም። አም ሀምብል። እውቀት ያላቸው ግን ፊት ለፊት ሲመጡ አትፍሯቸው፣ ግጠሟቸው። እኔን ልወያይ ለሚለኝ ማንኛውም የኦርቶዶክስ ወንድም አቅም የለኝም እያልኩ ነው። እየተማርኩ ነው። ገና ነኝ። ስለ ወንጌል ብዙ መማር፣ ብዙ ማጠፋው ማስተካከለው ነገር በጣም ብዙ አለ። ስለዚህ ወንጌል መነጋገር ስትፈልጉ ወንድሞች አሉ። ጴንጤ ወንጌልን የሚያውቅ ወንድም ብቻ ሳይሆን እህቶችም ጭምራሉ። የጠቀመው ጴንጤነት ለእህቶችም ጭምር ነው። እስቲ በኦርቶዶክስ እህቶችን ጥሩ። አንድ የምትጠሯት እህት አለች? ወንጌል ሰባኪ፣ ወንጌል ስላችሁ በወንጌል ላይ የተማረች አለቻችሁ? ለመታዘብ እንኳን እንዲሆን ማለት ነው። ወንጌልን የተማረች ግን ብዙ ጴንጤ እህት አመጣልሃለሁ። የተማረች ወንጌልን ግጥም አድርጋ የምትናገር፣ ስለ ወንጌል የምትቆም፣ ጌታን የምትመሰክር ወንጌላዊ እህቶች ያመጣልሃል። በወንጌል የጎበዘች የኦርቶዶክስ እህት ታመጣልናለህ። ወንጌል ለሁሉም የተሰጠን ክርስቶስ የሁላችን ነው ተብሎ ተሰብኮ ሴቶቻችን በተለይ ኦርቶዶክስ ሴቶች ወፍ ስለ ወንጌል ወፍ የለም እና ፎርፌ አታብዙ። ፎርፌ እየበዛ ስለሆነ ሰውየውን ሳያስበው ኤርሚሻ ወንድማችን በወንጌል ላይ እያነገሳችሁት ነው። በወንጌል ላይ ነው ያልኩት። ሳያስቡ ጌታ ምስክሬ፣ ሳያስቡ ሲሰደብ የነበረ ጠላት እየተባለ የነበረ ወንድምን እናንተው አንቺው ታሞጨው አንቺው ታሮጨው በሆነ ነገር እየሮጣችሁ ብርክ በልልኝ
እስቲ አንተ የምትለውን እንስማ። ከዚህ በኋላ እሰማለሁ። መድረኩ ያንተ ነው። እሺ ቴንኪዩ ዮኒዬ፣ ተባረኩ ሁላችሁንም ወገኖች። አጭር ጸሎት ልጸልይና ወደሚቀጥለው ግፋ ቢል ከ30 ደቂቃ የማይበልጥ ወይ 20 ደቂቃም ላደርገው እችላለሁ። የጌታዬን ኢየሱስ ክርስቶስን ወንጌል ተናግረን ዶንኪ ቲዩብ ላይ ለወንድማችን ለዮኒ መልስ ብለው ሊቃውንቱ የመለሱት ላይ በተለይ አንድ ነገር ላይ በጣም አጽንኦ ሰጥቼ የምናገረው በመጽሐፍትም የማሳየው አለ። እስከዛሬ ያልሰማችሁ የሰማችሁ ሰምታችሁታል። አንዳንዱ እዚህ ግን ያላችሁ 3800 ሰዎች ያልሰማችሁትን አንድ ትልቅ ታሪክ በቤተክርስቲያኒቱ የሚታመን በቤተክርስቲያኒቱ ልጆች የተጻፈ በቤተክርስቲያኒቱም የተጻፈ በቤተክርስቲያኒቱም ልጆች የተጻፈ አንድ ትልቅ ነገር እናያለን። ዮኒ ማኛ ላይ ዶንኪ ቲዩብ ላይ በሰጡት ላይ መምህሩ የዋሹትን ውሸት ማለት ነውና እሱ ላይ እናገራለን። ስለዚህ ኮፕሊንግ ሼር አድርጉት። ተባረኩ። አጭር ጸሎት ጸልየን እንጀምር። አምላካችን እግዚአብሔር በጌታ ኢየሱስ ክርስቶስ ቅዱስና ኃያል ስም በስምህ በፊትህ ተሰብስበናል። እናመሰግናለን። ቸርነትና ምሕረትህን ስላበዛህልን ይህንን ጊዜ እግዚአብሔር የሰጠህን አንተ ነህ። በዚህ በሰጠህን ጊዜ ደግሞ ቀብተህ የላከውን ልጅህን ኢየሱስ ክርስቶስን ሰዎች ሁሉ ያውቁ ዘንድ እውነትን ወደ ማወቅ እንዲደርሱ ትወዳለህና ትፈቅዳለህና ያንን እውነት በመንፈስህና በጸጋ ጉልበት መናገር እንድችል እንድትረዳኝ ለሚሰሙም ሰዎች ሁሉ እግዚአብሔር ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው ተብሎ እንደተጻፈ ልባቸው እንዲነካ በልጅ በጌታ በኢየሱስ ክርስቶስ ወንጌል እንዲሸነፉ ጊዜያችንን እንድትባርክልን በስምህ እንጸልያለን። በኢየሱስ ክርስቶስ ቅዱስ ስም አሜን አሜን። ቴንኪው ወገኖች። እሺ ቴንኪው ዮኒዬ፣ በድጋሚ በጣም ነው የማመሰግነው። እንግዲህ ስለ ነገረ መስቀሉ ዛሬ ላይም እንደገና እንግዲህ 2 ጊዜ ነው ጥሪ የቀረበልኝ። ልደተ ቃል አቅርቦልኝ ነበረ። ልደተ ቃል አቅርቦልኝ ራሱ ሰርዞታል። እሱ ላይ አልመለስም። መልሶ የሚያነሳው ከሆነ ሜዳው ላይ እንገናኝ ብለዋል በሉት። ድጋሚ ይሄ ደጋግመን ተረጋግራ ከዚህ በኋላ አላንሳም። ኦኬ ወንድማችንም እንግዲህ ዛሬ ዲያቆን የቤተክርስቲያኒቱ ዲያቆን ነው፣ የሚቀድስ ነው ነገረ መስቀሉን። እሱ ደግሞ ጥሪ ያቀረበልኝ ተቀበልን። ያው አሁን ተረባርበው አስቀሩኝ ብሎ ቪዲዮ አሳይተናል። በቃ እንግዲህ ተረባርበውበት ነው። አትግባ እዛ ቤት እንዳትሄድ ከእሱ ጋር እንዳታወራ ብሎ በሚል ማለት ነው። ባይዘ ይሄ ብቻ አይደለም። እዚህ እኔ ቤት እኔ ቲክታክ ፔጅ ላይ እሱ ቤት አትግቡ ብለው ካህናት ሁሉ አውግዘዋል። በመድረኮቻቸው ሁሉ ጭምር ተናግረዋል። ምክንያቱም ምንድነው ብለው ሲሉ ምክንያታቸውን ደግሞ ሌሎች በስብሰባ ላይም ደግሞ ተናግረዋል። ብዙ ሰው እነሱ እንደሚሉት ወደ ጥፋት እየሄደ ነው ብለዋል። በአፋቸው ቪዲዮ ደጋግሜ ያሳይቻቸዋለሁ። ጊዜው አይደለም። ከፈለገ በዚህ ጉዳይ ላይ መናገር እንችላለን። ኦኬ ስለዚህ እኔ በኦርቶዶክሳውያን ወገኖች በራሳችሁ አስተምሮትና በመጽሐፍቶቻችሁ እና በመጽሐፍ ቅዱስም ጭምር ጴንጤ ፊት አትቆሙም ብዬ ስል ዝም ብዬ አይደለም። አትቆሙም ብዬ ስል አዎ አትቆሙም። ምክንያቱም ከቆማችሁም ግማሹን ጥዬ ግማሹን አንጠልጥዬ ብሎ በሚል ነው። መጽሐፍቶቻችሁ ራሱ አያቆሟችሁም። ምክንያቱም ያሳፍሯችኋል፣ ያዋርዷችኋል፣ ያሸማቅቋችኋል፣ አንገት ያስደፏችኋል እንጂ አንገት ቀና አያደርጓችሁም። መጽሐፍቶቻችሁ በሙሉ ማለት ነው። ስለዚህ መጽሐፍቶቻችሁን ስለማታውቋቸው ወይም ደግሞ ስለማትተማመኑባቸው በፊት ለፊት መታችሁ አትነጋገሩባቸውም። ይህን እኮ እጁ ላይ የሌለ ማንም ሰው የለም። በዚህ ትጸልያላችሁ፣ በዚህ በረከት እንሳተፍበታለን ብላችሁ ትላላችሁ። አሁን ከሱ ላይ መቅድም ላይ አንድ ክፍል ማሳያለን ነገረ መስቀሉን በተመለከተ እና በእግዚአብሔር ቃል ላይ ጥቂት እናገራለሁ። እሺ ነገረ መስቀሉ ላይ ለምንድነው ኤርሚያስ ማውራት የፈለግከው ብሎ ዮኒ ቢጠይቀኝ ለምን እንደማትው ነገረ መስቀል አወራ አላወራ ምን ይጠቅማል ብለህ ብትለኝ ይጠቅማል። ለምን እንደሚጠቅመው ለኢትዮጵያ ኦርቶዶክስ ክርስቲያን ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር የያዘ ነው። የመዳን ትምህርትን ጭምር የያዘ ነው። ነገረ መስቀሉ እንደዚህ እንደሚባል አይደለም። ነገረ መስቀሉ ነገረ ድህነትን የያዘ ነው። ያው 4000 ሰው እየሰማ ነው የምናገረው። ይህንን ማንም አገልጋይ ዲናይ አያደርገውም። መጥቶ እኔ ፊት መጥቶ ገብቶ አያደርገውም። ያው ታውቃላችሁ፣ ኦርቶዶክሳውያን በተለይ አገልጋዮች በደንብ ታውቃላችሁ። እኔ እንደውም ብዙ ጊዜ እኮ ሲወራ የነበረበትን ነገር እዚህ መጥቶ ቀርቦ መነጋገር ጥሩ ነበር። ኤርሚያስ አያቅም፣ ቤተክርስቲያኒቱን አያቅም፣ ዲያቆን አይደለም፣ መጽሐፍ ቅዱስ አያቅም። ገድል ስር ሄዶ መደበቂያ ራሳችሁንም አላስደበቋችሁ። እንኳን እኔ መጽሐፍ ቅዱስ ማነው ገድል ስር ልደበቅ? አሁን መደበቂያ አጥቼ አቡነ ተክለ ሃይማኖት መጽሐፍቱ ትደበቃለሁ። ስለ ተቅማጥ የሚያወራ መጽሐፍት ላይ እኔ እንዴት ብዬ ነው የምትደበቀው? እኔ ከእንደው ልደበቅ ብዬ ካልኩኝ ኢሳይያስ፣ ኤርሚያስ፣ ዮሐንስ፣ ማቴዎስ እዛ ነው። ኦኬ እሱም መደበቂያዬ መከለለያዬ ቢሆን ባረገው እሰየው የአምላኬ ቃል ነውና እና ጥሩ እድል ነበረ። እድሉን ብትጠቀሙ። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ
እቀበላለሁ እኔ በተለይ አሁን ከዚህ በኋላ አገልጋዮች ነው አገልጋይ ክህነት፣ ድቁና፣ ምንኩስና፣ ቅስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቀበልም። አገልጋይ የሆነ ካህን የሆነ ዲያቆን፣ መምህር፣ ቆሞስ እንደዚህ የሆኑ መነኮሳት የሆኑ ይምጡና ያው ያኔ ኤርሚያስ ቤተክርስቲያን እንደማቅና እንደማላቅ ታያላችሁ ማለት ነው። ወይ ደግሞ መጽሐፍ ቅዱስን እንደማላቅም እግረ መንገዳችሁን በዓለም አደባባይ ላይ ታጋልጣላችሁ። ጥሩ እኮ አይደለም። አላዋቂነቴን ማስጣት ያለብህ እንደዚህ ገጥመ ሶሻል ሚዲያ ላይ ገጥመን ነው እንጂ በውጭ ሆኖ ማውራት እኮ ቀላል ነው ብራዘር። እና ጥሩ ነው ደግሞ የገጠር ልጅ ገራገር ቢጤ ስለሆንኩም ብዙም አልከብዳችሁም። እና መድኃኔዓለም ያገናኘን ሜዳው ላይ ነው የምለው ሌላ አላወራም። እሺ ወደ ጉዳይ ልግባ። ነገረ መስቀሉን ማንሳበት ምክንያት ይሆን ይሄ ነው። መጽሐፉ ነገረ መስቀል ለሁላችሁ የምታውቁት ነው። ኦኬ ከነገረ ድህነት ጋር በተገናኘ ነው የዘወትር አንዴ ሪከርደሮች አደራ፣ ይህን ነገር ለሌላ ጊዜ ስለሚጠቅማችሁ። ብዙ ወንጌላውያን ይህንን አናቅ። ስለ ነገረ መስቀሉ ምንም እናውቀው ታሪክ የለም። ሞር ፎከሳችን ጌታ ላይ ስለሆነ ጌታ ይክበር። ግን ትምህርቱ ምን ይላል? የኦርቶዶክስ ትምህርት ምን ይላል? ከመጽሐፋቸው ቀጥል። መጽሐፉ ማን ነው? ምንድን ነው? ፔጁ ምንድን ነው? ስክሪንሻት አድርገህ ጀምርልን። ኦኬ ቴንክ ዩ። ያው መዝገበ ጸሎት ነው። በመዝገበ ጸሎት ወይ በውዳሴ ማርያም መግቢያው የዘወትር ላይ በእያንዳንዱ ላይ ይገኛል። ይሄ እኔ ያስኩት በገብረስላሴ ብርሃኑ የታተመ አክሱም ማተሚያ ቤት የታተመ ነው። ባለ 78ቱ ነው። በተለያዩ ቦታዎች ላይ የተለያየ ደግሞ ቁጥር አለው። ባለ 205 አለ፣ ባለ 100 ምናምን ነገር አለ። እሱን ፈልገው ማግኘት ይችላሉ። ግን በየትኛውም መጽሐፍት ላይ ውዳሴ ማርያም ዘወትር ላይ ይሄ ቃል አለ። ኦኬ እና በዚህ ክፍል ላይ እንደዚህ ይላል፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። 3 ጊዜ በል ይላል። አንድ ሲሆኑ ሶስት ሲሆኑ አንድ፣ በአካል 3 ሲሆኑ በመለኮት አንድ ለሚሆን እሰግዳለሁ ይላል። እኔ ለዚህ ቃል አሜን ብያለሁ። እዚህ ጋር ለተነበበው ቃል ማለት ነው፣ እውነተኛ ቃል ስለሆነ ለዚህ ቃል አሜን ብለናል። ቀጥሎ የሚያመጣውን በሀገራችን በገጠርኛው አባባል በሀገራችን እንደሚባለው ቀጥሎ የሚመጣውን የጭቃ ጅራፍ ይልኝ ማርያም እሰግዳለሁ አለ። እኔ አልሰግድም፣ መጽሐፍ እንደዚህ አያስተምርምና። ቅድም አሜን ብለህ አሁን ለምን አሜን አትልም ብሎ ካልክ ይሄ መጽሐፍ ቅዱሳዊ አይደለምና ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመኑም እኛ በመስቀሉ እንድናለን ድነንማል ይላል። እዚህ ክፍል ላይ መልሼ የምናገረው ዛሬ ነገረ ድህነትን የሚያወራበት ክፍል ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ለምን? መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ነገረ ድህነትን እንደሚያስተምር በዚህ መጽሐፍት ላይ ተናግራለች ማለት ነው። አንድ ኤርሚሻዬ አንድ ዲያቆን እየላከልኝ ነው። ዲያቆን አቤል ካልተሳሳትኩኝ፣ ዲያቆን አቤል ትልክልኝ ሪኩዌስት አድርገኝ። ቤተክርስቲያኗ የምታውቀው ከሆነ እሰየው በደስታ አንዴ ላክልኝ በደስታ። ዲያቆን አቤል አንድ ወንድም አለ፣ እሱ እንዳይሆን በደስታ እስቲ ጻፉ። አንዴ ቁጥር ጻፍ። ቆይ እኛ በደስታ ደስ ብሎ ሌሎቹ ባይመጡም እሱ በመምጣቱን ያመሰግነዋል። እና ወንድማችን ዲያቆን አቤል ና ጻፏ ይጻፋ። አንዴ ቤተሰብ አንድ የማውቀው ዲያቆን አቤል አለ። የኦርቶዶክስ ዲያቆን ነው፣ ግን ወንጌል የገባው ይመስለኛል። እሱ እንዳይሆን በወንጌል የገባው ከሆነ ይቅርብ። ግን ዲያቆን አቤል ወንድማችን
በጌታ ነው አሉ። ልክ ነው። በቃ በጌታ ነው። ዲያቆን አቤል የኦርቶዶክስ ዲያቆን የነበረ ነው፣ ግን ጌታን የሚያምን ነው። ልክ ነው። በጌታ ነው። ኦኬ በጌታ ቆንክ። አይ ወንድማችን ተው ተው፣ ሌላ ጨመሩብን ልትል ነው? ተው። እሺ ቀጥል ወንድም። ዲያቆን አቤል ወንጌላዊ ነው። ወንጌላዊ ነው። በነገራችን ላይ ወንጌላዊ ነው። ተባረኩ። እሺ ቴንኪዩ ዮኒ። ልቀጥል። ኃይላችን ነው መስቀል፣ ቤዛችን ነው መስቀል፣ የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን ብላ ኦርቶዶክስ ቤተክርስቲያን የምታስተምረው መስቀል ተብሎ የሚነገረውና የሚታመኑበት ኃይላችን ነው፣ ቤዛችን ነው፣ የነፍሳችን መዳኛ ነው ብለው የሚሉት ቀጥታ ምኑ ነው? ዕፀ መስቀሉን ነው። እንዲህ አይነቱ ማለት ነው። ይህንን ነው ዕፀ መስቀሉ፣ ከእንጨት የተሰራ መስቀል ማለት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነው ኃይላችን ነው የሚሉት። ይህንን ነው ቤዛችን ነው የሚሉት። ይህንን ነው የነፍሳችን መዳኛ ነው የሚሉት። ይህንን ነው አይሁድ ይክዱታል ብለው የሚሉት። አይሁድ ይህንን ክደውትም አምነውትም አያውቁም። የካዱት የእግዚአብሔር ልጅ ነው፣ ያመኑትም የእግዚአብሔር ልጅ ነው። ያመኑትም ያመኑት የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። የካዱትም የካዱት የእግዚአብሔር ልጅ ኢየሱስ ክርስቶስን እንጂ እሱ የተሰቀለበትን መስቀል አይ ቲንክ 4 አይነት መስቀሎች ነው ያሉት። ጌታ ግን ተሰቀለበት ተብሎ የሚባለውን የኢትዮጵያ መጽሐፍ ቅዱስ ማህበር አሁን ጊዜ ለመጠቀም ብዬ እዚህ ላይ አስቀምጦታል። 4 አይነት መስቀሎች እንዳሉ በዚያ ዘመን ሮማውያን ወንጀለኞችን የሚቀጡበት ብሎ የሚለው ግን መስቀል የተመልከት ያለበት ተብሎ የሚባለው ይህንን ነው። በዚህ አይነት መስቀል ነው ጌታችን ኢየሱስ ክርስቶስ የተሰቀለው። ይሄ ታዲያ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትናገረው ይሄ ለሰው ኃይል ነው ወይ? ይሄ ለሰው መድኃኒት ነው ወይ? ይሄ ለሰው ቤዛ ነው ወይ? ይሄ ለሰው የነፍስ መዳኛ ነው ወይ ብለን ስንል ብላለች። ሐዋርያቱን ስንጠይቅ በፍጹም ስለዚህ ነገር ጌታ ስለተሰቀለበት ዕፀ መስቀሉ በእንጨት ላይ ሰቀሉት እያሉ ከማለት በቀር በእንጨት ላይ የተሰቀለበት ያ እንጨቱ ቤዛችን ነው፣ ያ እንጨቱ መድኃኒታችን ነው፣ ያ እንጨቱ የነፍሳችን መዳኛ ነው ብሎ ማንም አላወራም። ማንም ሐዋርያ በዚህ ጉዳይ ላይ ጻፈ የለም። ጴጥሮስ አልጻፈም፣ ዮሐንስ አልጻፈም፣ ማቴዎስ አልጻፈም፣ ጸሐፍት የተባሉቱ ሐዋርያት አልጻፉም፣ ሌሎችም አልጻፉም። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን ነው መስቀል ኃይላችን ነው ብላ ስትል እንጨቱን ነው የምትለው። መስቀል ቤዛችን ነው ስትል እንጨቱን ነው የምትለው። መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው ብላ ስትል ይህን ነው ብላ የምትለው። እዚህ ለምሰሙ ሰዎች ይሄ ኃይላችን አይደለም፣ ሆኖም ቤዛችን አይደለም፣ ቤዛም ሆኖም አያውቅም፣ ሊሆንም አይችልም። ይኸውን የቤት ያለ ግርግዳይ ላይ ማድረገው ማለት ነው። ይሄ የነፍሳችን ቅዱስ ጴጥሮስ በመልእክቱ ላይ በእንጨት ላይ ሰቅላችሁ ገደላችሁት ይላል። በሐዋርያት ሥራም ላይ ልክ እንደዚህ ይናገራል። እንጨት ነው፣ እንጨት መስቀል ላይ ሮማውያን ወንጀለኛ ለመቅጣት ያዘጋጁት ነው። ታዲያ ቤዛችን ማን ነው? ታዲያ የነፍሳችን መዳኛ ማን ነው? ታዲያ መድኃኒታችን ማን ነው? ኦርቶዶክስ እዚህ ላይ የጻፈችው ቀጥታ በእግዚአብሔር ቃል ስናየው መጽሐፍ ቅዱስ ወንድሞች እናቶቼ ለነፍሳችን መዳኛ እንዲሆን ቤዛ እንዲሆን እንዲያድነን እግዚአብሔር ልጁን ወደዚህ ዓለም ልኮታል። ይሄም ደግሞ የተጻፈው በመጽሐፍ ቅዱስ ላይ በግልጽ የአዲስ ኪዳን መጽሐፍት፣ የብሉይ ኪዳን መጽሐፍት ስለዚሁ ነው ነገር የሚናገሩት። በሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ እግዚአብሔር የአምላካችን ቃል እንደሚናገረው በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ፣ ቃሌ ይሄ ነው አላቸው ይላል። ኃጢአት ይቅርታ ከኢየሩሳሌም ጀምሮ እንደሚሰበክ በዚሁ በሉቃስ ወንጌል መጽሐፍ ቅድም በጠቀስኩት በምዕራፍ 24 ላይ ይናገራል ማለት ነው። ኦኬ፣ ክርስቶስ ለእኛ ምናችን ነው? ኦኬ፣ ክርስቶስ ኃይላችን ነው። በፊልጵስዩስ መልእክት መጽሐፍ ምዕራፍ 4 ቁጥር 13 ላይ ታላቁ ሐዋርያ ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ኃይል ማንም ይሰጠው ይላል። ይሄ እንጨቱ አይደለም ኃይል የሚሰጥ። ይሄ እንደዚህ አይነት ምልክት በየቤተ ክርስቲያናችን በየቤታችን የምናደርገው ይሄ አይደለም። ኃይል ከዚያ አታገኝም። ኃይል ከዚያ ያገኝ። ኃይል ከየት ነው የሚገኘው? ከክርስቶስ ነው። ማን ያለው? ቅዱስ ጳውሎስ። ኃይል የክርስቶስ ነው።
4 ላይ እንደሚናገረው ፊልጵስዩስ ላይ ማለት ነው። እሱን እያሳየው መቀጠል አለብኝ። ጥቂት እዚህ ላሉ ሰዎች ሪከርድ ለማድረግ በቃሌ ብቻ ከምናገረው ጊዜው እንትን እንዳለን የተወሰነ ጊዜ እንጠቀመው። እሺ ቅዱስ ጳውሎስ ይህን ያለው አሁን በቃሌ ያልኩት ፊልጵስዩስ 4 ላይ ቁጥር 24 ላይ ማነው ቁጥር 13 ላይ ሶሪ 4:13 ላይ ታላቁ ሐዋርያ ይህንን ያለው ኃይል ከማንም ይገኛ ይላል። ይኸው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። የኃይል ምንጭ ማን ነው ማለት ነው? ክርስቶስ ነው። እንጨቱ ኃይላችን ሆኖ አያውቅም። ክርስቶስ ነው ኃይላችን። ጌታ የተሰቀለበት ዕፀ መስቀል ይህንን ይመስላል። አዎ ይኸው በቤት አለ። ኤርምያስ ይዘዋል። ኃይል የለውም። ይሄ እንጨት ኃይል የለውም። ወንድሞች እናቶቼ፣ ጌታ የተሰቀለበት ሮማውያን ያዘጋጁት የመቅጫ ወንጀለኛችን የመቅጫ የነበረ ነው። ታዲያ ለምን ታደርጉታላችሁ? ጌታ በዚህ መስቀል ላይ ስለተሰቀለ ምልክት ነው፣ ሲምቦሊክ ነው። በቤተክርስቲያን በቤታችን የምናደርገው በልብሳችን ላይ የምናደርገው ኃይል እናገኝበታለን ብለን አይደለም። ኃይል የክርስቶስ ነው። ኦኬ። እንደዚሁም ደግሞ ጌታችን ኢየሱስ ክርስቶስ ኢቭን ሰዎችን እንኳን ሊያድን በወደደ ጊዜ ያቺ ደም የሚፈሳት የነበረችዋ ሴት መጥታ ጨርቁን ነካችሁ ይላል። ኃይል ከሰውነቴ ወጥቷል አለ። ኃይል ከየት ነው የወጣው? ከሱ ነው የወጣው። ስለዚህ ክርስቶስ ነው ኃይላችን፣ እግዚአብሔር ነው ኃይላችን፣ እግዚአብሔር ነው ኃይላችን። ወንድሞች እናቶቼ፣ ኦኬ፣ ክርስቶስ ነው ኃይላችን፣ እግዚአብሔር ነው ኃይላችን። መጽሐፍ ቅዱስ እንደሚናገረው ቅዱስ ጴጥሮስ ሐዋርያው አሁንም እንደዚህ ይላል፣ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ይናገር፣ ያገልግል ይላል። ማን ነው የሚሰጠው? እግዚአብሔር ነው ኃይልን የሚሰጠው። እግዚአብሔር ለሕዝቡ ኃይልን ይሰጣል ነው ያለው። የኃይል ምንጭ እግዚአብሔር ነው እንጂ ክርስቶስ ነው እንጂ እንጨት ወይ ሌላ ቁሳቁስ ሆኖ አያውቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንጨቱን ነው መስቀል ኃይላችን ነው ብላ ስትል ይህንን ነው ኃይላችን ብላ የምትለው። ይሄ ደግሞ ኃይል አይደለም፣ የኃይል ምንጭ አይደለም። እዚህ መስቀል ላይ ግን የሞተው የእግዚአብሔር ልጅ የዳዊት ልጅ ኃይላችን ነው። የኃይሉን ምንጭ ለዩ እንጂ ኃይል ከማን እንደሚወጣ ወቁ እንጂ። አንዱ ይሄ ነው። ቤዛችን ይሄ መስቀል ቤዛችን ነው ብላችሁ የኢትዮጵያ ኦርቶዶክስ ክርስቲያን ቅዱስ ጳውሎስና ሐዋርያቱ ምንድን ነው ያሉት? ቤዛ ማን ነው ያሉት? በአንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2 ቁጥር 5 ላይ የአምላኬ እግዚአብሔር ቃል ሁሌ የምንናገረው እና ቁጥር 6 ላይ ያለው እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ራሱን ለሁሉ ቤዛ ሰጠ። ቤዛ ማን ነው? ቤዛችን ማን ነው? እንጨት ሳይሆን ቤዛ ሰይጣን የተሰቀለውን ጌታ አስትቶ የተሰቀለበት ላይ እንጨቱ ላይ ትኩረት እንዲያደርግ አድርጓል። በተለይ በምድራችን ባለ ክርስትና የተሰበከው ማለት ነው። ተሰቃዩ እንጂ አዳኝ የተሰቀለበት አዳኝ አይደለም። ተሰቃዩ እንጂ ቤዛ የተሰቀለበት አይደለም። ቤዛ ተሰቃዩ እንጂ የነፍሳችን መድኃኒት የተሰቀለበት እንጨት አይደለም። የነፍሳችን መድኃኒት
ተሰቃዩ እንጂ አብ የላከው የተሰቀለበትን እንጨት አብ አላከው። ሂድና ቤዛ ሁናቸው ብሎ አብ አላከውም። ሮማውያን ያዘጋጁት አንድ ተራ እንጨት ነው። ወንድሞች ናቶች፣ የክርስቶስ ደሙ ስለፈሰበት ብላልከኝ ደሙ ምን ያልነካው ነገር አለ? ደሙ መሬቱ ነክቶታል። የጲላጦስ ግቢ ነክቶታል። የቀያፋ ግቢ ነክቶታል። ሌሊቱን ሁሉ ሲደበድቡት ደም ከአካሉ ከሰውነቱ ፈሷል። ሮማውያን ወታደሮች አለንጋውን ወስደው ሲመቱት ጌታዬን ሰውነቱ እየተበጨቀ ሲወጣ ደም ተፈናጭቋል። እሱ ላይ ነክቶታል። ስለዚህ ሰውየው ቀኝ ኢየሩሳሌም ያድናል ማለት ነው። ራሱ ምድሩ ደም የነካ ያድናል ብለህ ካልከኝ ቀራንዮ ኮረብታ ያድናል ማለት ነው። ነገረ ድህነትን ይሰጠኛል ብለህ ሄደህ እዛ ጌታ የተሰቀለበት ምድር ላይ ስትንከባለል ብትውል ደም ነክቶታል ብለህ እናም ራሱ ጌታችን የተቀበረበት መቃብር ላይ እንኳን ሄዳችሁ ብትገቡ እዛ ብትተኛ አትድኑም። የዘላለም ሕይወት ጌታ ኢየሱስ ክርስቶስ በተቀበረበት መቃብርና ደሙ በነካው ደሙ በነጠበበት ቦታ ሁሉ ሄዳችሁ በመተሻሸት ታገኛላችሁ አላለም። የአብ ልጅ ኢየሱስ ክርስቶስ የተሰቀለውን ጌታ በማመን እንጂ በስሙ ንስሐና የኃጢአት ይቅርታን በማግኘት እንጂ ደም የነካውማ የሚያድን ከሆነ ግማደ መስቀሉ ጊሼን ነው አሉ ብላችሁ ያላችሁት በምድራችን ላይ ያልተሰበከ ነገር የለም። ዛሬ በዚህ ጉዳይ ላይ ሙሉን አላወራም። ዮኒ ለዲቤት በሌላ ጊዜ ስለምፈልግ ያለኝ መረጃ ሁሉ እዚህ አልናገርም። ጌታ ኢየሱስ ክርስቶስን ብቻ ሰብካለሁ። አዳኙን ሰብካለን። የተጋፋውን እንገፈዋለን። ኢየሱስ ክርስቶስን የጋረደውን እኛ እናስወግደዋለን ከትውልድ ሕሊና ላይ። እንጨት ቤዛ ሆኖ አያውቅም። ይሄ መስቀል ይኸው ቤዛ ሆኖ አያውቅም። እቤት ያስቀመጥኩትን ያወረድኩትኝ ይሄ ቤዛ ሆኖ አያውቅም። በዚህ መስቀል ላይ ግን የሞተው ጌታ ግን የአብ ልጅ የዳዊት ልጅ ቤዛችን ነው። ቅዱስ ጳውሎስ እንደተናገረው ይኸው ራሱን ለሁሉ ቤዛ ሰጠ ይላል። እንጨቱ ለሁሉ ቤዛን ሰጠ አይልም። አላሉም። የጠራ ወንጌል የምትፈልጉ ከሆነ ኑ ወደ ወንጌላውያን አማኞች እውነት የምትፈልጉ ከሆነ ማለት ነው እንጂ ያው እፊታችን ቆመው ማውራት ስለማይችሉ ነው። ተረባርበው አዳኑኝ ያለው ዲያቆኑን አትግባ ብለው ተረባርበውበታል። ደምረው ላይ እንደተረባረቡበት እዚህም ላይ ተረባርበውበታል። ነገም የሚመጣ መነኩሴና ካህን ቢኖር ይረባረቡበታል። ከላይ እስከታች ነው የሚደውሉት። ምክንያቱስ ሚስጥር ስለሚወጣባቸው። ስለዚህ አዳኙ በመስቀል ላይ የተሰቀለው የአብ ልጅ እንጂ ይሄ አዳኝ አይደለም። ይሄንን አዳኝ ነው ብሎ የሰበከ ማንም ሐዋርያ የለም። ማንም አዲስ ኪዳን ላይ የምጠቅሷቸውን ጥቅሶች ሁሉ በሙሉ ጠብቄ ነበር ዛሬ የእግዚአብሔር የአምላክ ቃልን የተሰነገለውን ሰይፍ ይዤ ጠብቄ ነበር ዛሬ። ስለዚህ ይሄን ያድነናል፣ ይሄ ቤዛችን ነው፣ ይሄ መድኃኒታችን ነው፣ ይሄ ነፍሳችን መዳኛ ነው ብላችሁ የምትሉት ከክርስቶስ ወንጌል ወድቃችኋል። ወንጌል ስለ ልጁ እንጂ ልጁ ስለተንጠለጠለበት መስቀል አይደለም፣ እንጨት መስቀል አይደለም። ልጁ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ የሞተበት መስቀል በሐዋርያት ዘንድ ተሰብኮ አያውቅም። በጣም የሚገርመው በዚሁ በመጽሐፍቶቻቸው በእነሱ መጽሐፍቶች ላይ ምን ብለው ያስተምራሉ? ሐዋርያቱ በዚህ አጋንንትን ሲያስወጡ ነበር ይላል። አጋንንትን የቱ ጋ በክርስቶስ ጌታ በተሰቀለበት ዕፀ መስቀል ላይ የቱ ጋ ነው ሐዋርያቱ በዚህ በእንጨቱ መስቀል አጋንንት ሲያስወጡ የነበሩት? አጋንንትን ያስወጡት፣ ድውያንን የፈወሱት፣ ታምራትን ያደረጉት በዚህ ሳይሆን እዚህ መስቀል ላይ በተሰቀለው በአብ ልጅ በኢየሱስ ክርስቶስ ስም ነው። በስሙ ነው ሽባው ሰው የተፈወሰው። እዚህ መታችሁ አታምታቱም መልክ ያው ተጠራርታችሁ ተረባርባችሁ ሰውን ታስቀራላችሁ እንጂ በስሙም ነው ያሉት። ይህንን ለመናገር ታምራትን ሲያደርግ ቅዱስ ጴጥሮስ ምንድን ነው ያለው? የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ አምላክ የእግዚአብሔር መንፈስ ጌታ ስምህ ለዘላለም ይቀደስ። ሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ምንድን ነው ያለው? እዩ ይቅርታ ወገኖች፣ ጴጥሮስና ዮሐንስ በጸሎት ጊዜ 9 ሰዓት ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ሲወጡ ነበር። ወደ መቅደስም በሚገቡ ምጽዋትን የሚለምን ዘንድ ሰዎች ወደዚህ አስጠጋው አይታይም። ወደ መቅደስም ከሚገቡ ምጽዋትንም ይለምን ዘንድ ሰዎችን ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩት ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው አንድ ሰው ነበር ይላል። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው።
ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እነርሱ ተመልክቶ ወደ እኛ ተመልከት አለው። ማ ጴጥሮስ ወደ እኛ ተመልከት አለው። ወደ እንጨቱ ተመልከት አይደለም ያለው፣ ወደ እኛ ተመልከት። ወደ እነሱስ ቢመለከት ምን ሊሰጡት ነው? ቀጥሎ እናያለን። ወደ እኛ ተመልከት ቅዱስ ጴጥሮስ ያለው። ኦኬ። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም ይላል። ሃሌሉያ፣ ጌታዬ ስም ይባረክ። ብርና ወርቅ የለኝም። ወደ እኔ ተመልከት ያልኩ ብርና ወርቅ ልሰጥህ አይደለም። ወደ እኔ ተመልከት ያልኩ እኔ ነኝ አዳኝ እያልኩ አይደለም። ወደ እኔ ተመልከት ያልኩ ብርና ወርቅ የለኝም። ከኔ ብርና ወርቅ ተስፋ እንዳታደርግ ባይዘው። ይህንን ብርና ወርቅ የለኝም ብሎ ባለበት ሰዓት ጴጥሮስ ብርና ወርቅ አለው። ታዲያ እየዋሸ ነው ወይ? በፍጹም እየዋሸ አይደለም። ሐዋርያት እግር ስር አምጥተው እያንዳንዱ ገንዘባቸውን ያስቀምጡ ነበር። ለዳቦ መስጫማ ሰጪዎች ናቸው፣ ንፉጋን አይደሉም የእግዚአብሔር ሕዝብ። ታዲያ እዛ ጋር ሳንቲም ቢሰጠው የሰውየውን ታሪክ የሚለውጥ አይደለም። እዛ ጋር አንድ እግዚአብሔር አብ ሊሰራ የወደደው ነገር አለ። የልጁ የኢየሱስ ክርስቶስን ስም ሊያገነው፣ ሊያከብረው፣ ሊያልቀው፣ ከፍ ሊያደርገው። የለኝም ይህንን ያለኝ ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ እንጂ አለው። የናዝሬቱ ኢየሱስ ክርስቶስ በተሰቀለበት መስቀል ኃይል አደርጋለሁ አሁን በእንጨቱ በዚህ እና እንጨቱን ንካው፣ ተሻሸው፣ ተሸከመው፣ ዳሰው፣ ተዳሰሰው አላለም። ስም በማስም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ። በስሙ ነው። ከዛስ በቀኝ እጁም ይዞ አስነሳው። በዚያን ጊዜ ቁርጭምጭሚቱ እግሩና ቁርጭምጭሚቱ ሁሉ ጸና ይላል። በማን ስም? በእግዚአብሔር ልጅ ስም። ስሙ ነው ያዳነው። በስሙ ነው አጋንንት የወጡት። በስሙ ነው ተአምራትን የተደረገው። በስሙ ነው ሽባ የተተረተረው። በስሙ ነው ሙታንን ያስነሱት። በስሙ ነው ንስሐና የኃጢአት ይቅርታ የሚገኘው። በስሙ ነው የእግዚአብሔር የልጅነትን ስልጣን የሚገኘው። በስሙ ነው አጋንንት የሚታዘዙልን። በስሙ በእግዚአብሔር ልጅ ስም እና ምን አለ ቅዱስ ጴጥሮስ እዚህ ጋር ሲናገር ከብዙ ንግግር በኋላ የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው ይላል። እንጨትን አይደለም ያከበረው። ክብር ለመንፈስ ቅዱስ ይሁን። እንጨትን አይደለም ያከበረው፣ ብላቴናውን ልጁን ማለት ነው ኢየሱስን አከበረው። በማ በእስራኤል ሕዝብ ሁሉ ፊት። ኦኬ። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁት፣ የሕይወትን ራስ ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ሃሌሉያ፣ በስሙም በማመን ይህ የምታዩትንና የምታውቁትን የእርሱ ስም አጸናው። ታንክ ዩ ሎርድ። የእሱ ስም አጸናው። እንጨት አይደለም የሚያጸናህ። ጌታ የተሰቀለበት መስቀል ኃይላችን ነው። መስቀል የሚያጸና ነው ብለህ ብትለው አየው፣ የእርሱ ስም አጸናው። የኢየሱስ ስም ያላጸናው ትውልድ ክርስቶስ ሞተበታል ተብሎ በሚባል መስቀል በዚህ እንጨት አትጸናም፣ በዚህ እንጨት አትድንም፣ በዚህ እንጨት ቤዛነትን አታገኝም። ቤዛነታችንን የኃጢአትን ስርየት የኃጢአትን ይቅርታ ያገኘነው በእግዚአብሔር ልጅ ስም ነው። እርሱ ከጨለማው ስልጣን አዳነን ይላል ቆላስይስ ላይ ቅዱስ ጳውሎስ። እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያጸናው የእሱ ስም ነው። መስቀል የሚያጸናን ነው። ይሄ እንጨት ነው የሚያጸናሽ አንቺ ወንድሞች ናቶች። ሌላ ቄስ፣ መምህር፣ ዲያቆን የሆነ አዎ ይሄ ነው ብሎ የሚል ከመጽሐፍ ቅዱስ ሊያሳይ የሚችል አሁንም ተረባርባችሁ እንዳታስቀሩት። ሌላ ሰው ጥሪ የሚያቀርብ ካለ ያቀርብ። ነገረ መስቀሉ ላይ እንደውም ወርሃ መስከረም አይደል የዘንድሮ መስቀል እንደውም አላነሳኑ። ከዚህ ያለፈ ሌላ መረጃ አላወጣም። ምክንያቱም ሜዳው ላይ ማግኘት ፈልጋለሁ የማገኛቸውን ሰዎች። የተሰነገለ ሰይፍ አለኝ የእግዚአብሔር ቃል። እናም የራሳቸው ተረትና ታሪክ አለ። እንዴት አደባባይ ላይ እንደ አውድማ እህል እንደሞቀው እውቀቱን ማለት ነው። ያኔ ያለው ገበሬም ስለሆንኩ እህል ውቂያ እችላለሁ እና በደንብ ቸብ ቸብ አደርገዋለሁ በወንጌል በትር
እና ጌታችን ኢየሱስ ክርስቶስ ነው የሚያድነው። ወንድሞቼ ናቶቼ በዚህ ልጠቅልል። ጌታችን ኢየሱስ ነው ቤዛ እንጂ ይሄ መስቀል ይሄ እንጨት ቤዛ አይደለም። እዚህ መስቀል ላይ የተሰቀለው የአብ ልጅ ቤዛ ነው። እዚህ መስቀል ላይ የተሰቀለው የአብ ልጅ መድኃኒት ነው። እዚህ መስቀል ላይ የተሰቀለው የአብ ልጅ የሚያጸናናን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ ኃይላችን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ የቤተ ክርስቲያን ራስ ነው። እዚህ መስቀል ላይ የተሰቀለው ሁሉ በሁሉ የሆነ ሰማያትና ምድርን በውስጡ ያሉትን ፍጥረታት የፈጠረው ጌታችን ኢየሱስ ክርስቶስ የዘላለም ጌታና አዳኝ ነው እንጂ እሱ የተሰቀለበት እንጨት መስቀል አዳኝ አይደለም። አዳኝ ነው ብሎ የሰበከ አንድም ሐዋርያ የለም። ይህ እንላለን። ጌታ እግዚአብሔር ዘመናችሁን ይባርክ። በዚህ ጉዳይ ላይ ተሳስተዋል ብሎ የሚል ሰው ካለም መጥቶ ከኔ ጋራ ዲቤት ነው፣ ጭቅጭቅ አይደለም፣ ዲቤት ነው የምናደርገው። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረክ። ወንድሞችን አሁን አስገብተን ያዛ የዶንኪ ቲዩብ ላይ ያለውን እንናገርበታለን ማለት ነው። እዚህ ውስጥ የምነግራችሁ አንድ ደቂቃ የምነግራችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ አግኙን፣ ሜሴጅ ላይ በውስጥ አግኙን። እዚህ የሚለቅሙ ስላሉ ማለት ነው። በውስጥ አግኙን። በውስጥ 77 ቁጥር ጻፉልን ሜሴጅ ላይ ይመልሳለሁ። ወንድሞች ዮኒ አለ፣ ሌሎችም ወንድሞች በሙሉ እዚህ የሚያገለግሉ ከኔ ጋር ወንጌላውያን አማኞች ወንድሞቼ እናቶቼ በውስጥ ጻፉልን እና ለምን እንደሆነ እኔ ልዘግባቸው ኤርሚሻለ ለምን እንደሆነ ልንገራችሁ። እዚህ የሚጽፉትን በውስጥ ገብተው ደውለው እንዳትቀየሩ፣ ሃይማኖታችሁ እንዳበጥሱ እንዲህ ሊያደርጓችሁ ነው እያሉ ፖለቲካ መስራት ጀምረዋል። ደንግጠው ሲደረግላቸው ጥሪ አይቀበሉ፣ ምን ሲሉ አይመጡም። ኤርሚያስ እንደ ቀነኒሳ እየሮጠ እንደ ኃይሌ ገብረስላሴ እየሮጠ ይመጣል፣ እነሱ ይጠፋሉ። እንደ ቀነኒሳ ይመጣል፣ እነሱ ይጠፋሉ። ስለዚህ አሁን ደግሞ እዚህ ጋር ኤርሚ ቤትም ቅዱስ ቤትም ሌሎች ቅዱሳን ወንጌላውያን ቤት ቁጥር ሲጻፍ ምን ያደርጋሉ? በውስጥ ደውለው ሮጠው ተሯሩጠው ይገቡና እንዲህ የእናትሽን የአባትሽን ሃይማኖት ክርሽን ምንሽን ይሉና ያስቀራሉ። ስለዚህ በውስጥ ለኤርሚሻዬ ለወንጌላውያን በውስጥ ጻፉ። እኔም ጋር ከጻፋችሁ ከነሱ ጋር አገናኛችኋለሁ። ማንኛውም ወንጌላዊ በዚህ ደስተኛ ነው። ምንም አንድ ነገር ምነግራችሁ፣ ጴንጤ ስትሆን መንፈስ ቅዱሳዊ ህይወት እንጂ ጥቅም አገኛለሁ ምድራዊ ጥቅም ብለህ የምትል ከሆነ አደራ። ጴንጤነት ምድራዊ ጥቅም ወላ ሃንቲ የለም። ደግሜ ልናገር በአደባባይ፣ ምናልባት ጥቅም አገኛለሁ እንዲህ አይነት ነገር ይደረግልኛል፣ በዚህ ወጣለሁ፣ በዚህ ገባለሁ ለሚል ጌታ ምስክሬ ውስጣዊ ደስታ ህይወት መንፈስ ቅዱስ ይሞላዋል እንጂ ከዛ ውጪ የሚሰጥ ጴንጤነት ጥቅም የለም። ጴንጤነት እምነት እንጂ ሃይማኖት አይደለም። ጴንጤነትን አይሰበክም በፍጹም። ጴንጤነት እምነት ስለሆነ ወንጌል ነው የሚሰበክ፣ ስለ ወንጌል ነው የሚነገር። ሃይማኖቴ በዚህ ወጥቶ ሃይማኖቴ በዚህ ገብቶ የሚባል እንኳን ወደ ጴንጤ በደህና መጣ የሚል አንድ ጴንጤ የለም። እንኳን ወደ ጌታ ኢየሱስ መጣ የሚል ስብከት አለ። እንኳን ወደ ሃይማኖታችን መጣ የሚባል ግብዣም ምንም እንደሌለው እንድታውቁ ፈልጋለሁ። ስለዚህ አሁንም የምናገረው ጴንጤነት መንፈስ ቅዱሳዊ ህይወት እንጂ ዘይት የለው ገንዘብ የለው ምንም ምድራዊ ነገር ሰርተ የምታገኘው እንጂ በጴንጤነት የሚሰጥ ወላሃንቲ ነገር እንደሌለው ከአሁኑ ልንገራችሁ። አደራ አደራ አደራ። በምንም ነገር የሚያታልህ ወንጌል የለው። በምንም ነገር አጭበርብሮ እናንተን ለመማረክ ተብሎ የሚደረግ የለም። ያለው ኢየሱስ የዓለም መድኃኒት ያድናል። ሌላ የሚጨመርለት አጋዥ ደላላ የለውም። የኔ ጌታ እያልኩ ነው። ደላላ ያስፈልገው፣ ብቻውን ያድናል፣ ብቻውን ይበቃል። ደላላ ያስፈልጋል ካልክ ናና ተወያይ። በደላላ ድናለው በሌሎቹ ድናለው የምትል ናና ተወያይ። ይኸው መድረኳል። በደላላ የሚድን ማንም የለም። በደላላ መንግስተ ሰማያት አይገባም። አንድያ ልጁን የሰጠን በክርስቶስ እንደሚገባ አምናለሁ። ቤዛ የሆነኝ ክርስቶስ እንጂ ሌላ በሱ ስም ማንም ሊገባ እንደማይችል ያውቁታል። ግን ይቺ ዓለማዊ ነገሯ ስለምትመች እሷን ለመያዝ ተብሎ እንጂ ሌላ ነገር የለም። ካለኑ ተወያዩ በምትፈልጉት ርዕስ።
ስለዚህ ያንን ነው ምለው። በውስጥ ጻፉ። ለእኔም ከጻፋችሁልኝ እነ ቅዱስ ያሉ እነ ዳጌ ያሉ እነ ኤርሚሻ ያሉ ሌሎችም እነ ዜዶ ወንድሞቼ እህቶቼም ጭምራሉ ስለ ድህነት ትምህርት የሚያስተምሩና ወደ እነሱ ማድረግ ይቻላል። ብር ክበሉልኝ። ወደ ዶንኪ ቲዩብ ለእኔ ለሰጠው አስተያየት ደግሞ እስቲ መጽሐፍ ቅዱሳዊ ነው ወይስ ፈጥረው ነው የሚያወሩት የሚባለውን ነገር እስቲ አብረን እናያለን። ተባረኩልኝ። ቀጥል ኤርሚሻ። ቴንኪዩ ዮኒዬ፣ ተባረክ። ወገኖች ጸጋ ይብዛላችሁ፣ ተባረኩ። ኦኬ፣ ከዶንኪ ቲዩብ ላይ ብዙውን ይቅርታ ጥሪ ሳላረግ ሌሎቻችሁ በዶንኪ ቲዩብ ላይ አስተያየት ለምትሰጡ እህቶቼና ወንድሞቼ የወንጌል አርበኛ እህቶቻችን ነይ ግቢ፣ ነይ ግቢ። ይቺ በጣም መወዳት እህቴ ናት። ነይ። ዳጊ የት ነው ያለው? ዳጊ ታብታብ እያደረገ ነው ታች። እዛው ይቀመጥ ዳጊ። በላንተ አስገባ። አንድ ደቂቃ ይፈቀድልኝ ማውራት። አንድ ይፈቀድልሽ የኔ እናት። እንዴት እንደምወድሽ ግን ጌታ ምስክሬ፣ በጣም ነው የምወድሽ። ይህን ዘመንን ይባርክ። አዎ እንግዲህ ጌታ ዘመናችሁን ይባርክ። የተደረገው ነገር ይታወቃል። ያው እኔ በውስጤ ታውቆኛል ትላለህ ነብይ ባልሆንም እንደማይመጡ ኤርሚ ነው። ያው እንግዲህ ሌላ ምክትሎች አሁን ማዘጋጀት አለብን። በዛ መሀል ኤርሚ አወያይን መሆን አለበት ብዬ ነው ማስበው። ተባረኩልኝ። ግን ሰብስክራይብ እያየው አይደለም የኔም ቤት ኤርሚን ቤት ፕሊስ ወገኖች፣ ዝም ብዬ አይደለም ምላችሁ፣ በጣም ውጊያ ስላለ ነው። ሰብስክራይብ አድርጉ። እኔ አንድ 20-30 ሰው ማየት ፈልጋለሁ። አሁን ሰብስክራይብ አድርጉ ወገኖቼ። ጌታ ዘመናችሁን ይባርክ። ውሃ ጠጡና ዮኒ እስከዛው ጸጋዬ ቶሚ እያየዋችሁ ነው። ሰብስክራይብ የምታደርጉ ወገኖች ያ ሰብስክራይብ አድርጉ። ፋን ነው የሚለው አሁን ሰብስክራይብ የሚለው ስም የለም። ገብቼ ቼክ ሳረግና ፋን ክለብ ነገር ነው። ያ ተባረኩ። እሺ ተባረኩ። የስ ሰላም። የጌታ ዘመናችሁን ይባርክ። ያ ሰብስክራይብ አድርጉ። ትንሽ ሰብስክራይብ ይደረግና እንቀጥላለን። ያው ወንጌል ሁሌም እንደቀጠለ ነው፣ የሚቆም ነገር ስለሌለ ጌታ ኢየሱስ ዘመናችሁን ይባርክ። አይ ላቭ ዩ ጋይስ ሁላችሁንም። በጌታ የተወደዳችሁ አንበሶች ወዳችኋለሁ። ጌታ ዘመን ተባረኩ። ቀጥሉ ሰብስክራይብ ማድረጋችሁን። ተባረኩልኝ። እንዳላቋርጣቸው ብዙ ቶሎ እኔ አይኔ እያየ ሰብስክራይብ ደስ ይለኛል። ታውቁኝ ወየ ቀጥሉ። እሺ ኦፓል ስራ አገኘች እያሉ ነው። ኦፓል እህታችን ስራ አገኘች፣ ገበያ ከፍቶላታል እያሉ ነው። ማለቃችን ነው። ነገ 3-0 አለቀልን። ነገ ማለቃችን ነው። ኧረ ከላይ ጠፍቼ ነው የምሰማት። እኔማ ላኩልኝ። እሷ ቪዲዮ ከላይቭ ከገባች አደራ ላኩልኝ። በእውነት ሞዴሬተር ብሰጠኝ ደስ ይለኛል። ወንድሞችን ስለማቅ ሞዴሬተር ብሰጠኝ ደስ ይለኛል። የኔን ኮፍያዬን ታያት ኦፓል እየስታወሪ ከነ ኮፍያው መቶ እንዴት እንደምትመቸኝ ስግጥ ይላል አለች። ስግጥ ይላል አለች። በሳቅ ነው የሞትኩት። ከነ ኮፍያው መጥቶ ስግጥ ይላል። ከዛ በኋላ ይሰማል አለች። አለቀስኩ። ዜዶዬ በስንት ዘመኑ መጣ። ጣል አድርጎኛል። ግድ የለም ዜዶ፣ ግድ የለም እናወራለን። በጭራሽ በጣም ጠፍቼ ነበረ። እነ ዳጊ አይ ነው በሰላም ኤርሚሻም ያውቃሉ። ጠፍቼ ነበረ። ለዛ ነው ግን እየበረታህ እንደሆነ ወንጌሉ ላይ ወጥረህ እንደሆነ በደንብ እያየሁ ነው። ግን ዛሬም ፎርፌ ሆኖ በጣም አሳዝኖኛል እና ሶሪ። ምን ኧረ ቤተሰብ ልጆች አሉ፣ እኔም አለኝ ጎረምሶች። እንዳታስብ በዚህ
እንዳታስብ። አሁን ምንም ልታወሩ የምትችሉ ይቅርታ አድርጉልኝ፣ የኦርቶዶክስ አባት ነን እናነባለን የምትሉ ኦርቶዶክሳውያን ቲክታክ ላይ ያላችሁ በእውነት ልታፍሩበት ይገባል። ልታፍሩ ይገባል። በየጊዜው ተረባርባችሁ አትቅረቡ የምትሉ ነገር እራሳችሁ ጥሪ አድርጋችሁ ኤርሚያስ አድርጎ ቢሆነ እንዳትገቡ ማለት ትችላላችሁ፣ መብታችሁ። የራሳችሁን ጥሪ አለመቀበል ግን ምንም ወንጌል እንደሌላችሁ ያሳያል። በቃ እራሳችሁ ነው ጥሪ፣ እናንተ ነው። ጌታ ምስክሬ፣ በተደጋጋሚ ጥሪ የጠራችሁት እናንተ ናችሁ። እንዳትወነጅሉ። ጴንጤ ጥሪ እያደረገ እኛም ፈልጎ ከኛ ጋር ሊወያይ ምናምን ምናምን እንዳትሉ፣ ጥሪው ከእናንተ ነው። በየጊዜው ጥሪ ያደርጋችሁት እናንተ ስለሆናችሁ ራሳችሁ ጠርታችሁ ራሳችሁ ደግሳችሁ እናሳፍረዋለን። ከንግግራችሁ ስሙ፣ እናንጠባጥበዋለን። እንደኔ ያደናቀፈኝ እናቴ እያለ ምን እያለ ነው የሚቀረው ብሎ ልደት ፊት ለፊት ተናግሮ ቀርቶብኛል እያለ ኑ እንነጋገር ሲባል ጭልም፣ ኑ እንወያይ ጭልም እያላችሁ የምታደርጉት እናንተ። ስለዚህ ሶሻል ሚዲያ ላይ ያላችሁ የኦርቶዶክስ ወንድሞች ኦርቶዶክስን ትወክላላችሁ ብዬ አላስብም። ቤተ ክርስቲያኗን ወክላችሁ አይደለም። በቃ በራሳችሁ ሹመት የሰጣችሁት እናንተ እንጂ አይ ዶንት ቲንክ ቤተ ክርስቲያን አልሰጠቻችሁ። ቤተ ክርስቲያን ሳሰጣችሁ እንወያይ እያላችሁ ጥሪ ታቀርቡና ጥሪ ካቀረባችሁ በኋላ ይኸው መጣለው እንነጋገር ስትባሉ እልም። ስለዚህ አይ ቲንክ በኦርቶዶክስም የምትነግዱ ነው የሚመስለኝ። ጌታ ምስክሬ፣ በኦርቶዶክስም ነጋዴዎች ናቸው፣ ጊፍት ሰብሳቢዎች ናቸው። ለጊፍት ስለማያመች ነው የማ ኤርሚሻ እንደሚያሸንፍ ታውቃላችሁ። ለጊፍት አያመችም። ሆ ተብሎ አይጨፈርም። እናንተ ቤት ከኤርሚሻ ጋር ተወያይቶ ስናገነ ሀፕን ከኤርሚሻ ጋር ተወያይቶ አንበሳ ሰብስበ ምን ሰብስበ አትወጣ። ለምን? ስለማትችሉ። ከቻላችሁ አሁንም መድረኩ ክፍት ነው። በዚህ ጉዳይ ላይ ክፍት ነው መድረኩ። ዳኒ ኦኬ፣ ክፍት ነው። ስለዚህ አሁን የምናገረው ምንድን ነው? ትመጡና ትፎክሩና፣ እውነቴን ነው የምለው፣ እኔ ማዝ ነው ኦርቶዶክስን ወክላችሁ ትፎክሩና መልሳችሁ ባዶ ትገባላችሁ። ይሄ ትክክል አይደለም፣ ለኦርቶዶክስም ፌር አይደለም። መጀመሪያ አሳውቁ። ከመፎከራችሁ በፊት ቤተክርስቲያንን አሳውቁ። እናንተ ናችሁ የፎከራችሁ። የመጣው ጥያቄ ከፈለገ ነው የመጣው፣ ከልደት ነው የመጣው፣ ከስዩም ነው፣ ከዲያቆን ስዩም ነው የመጣው፣ ከቀንሰው ነው። ደምረው እንኳን አለው ከቀንሰው ነው። ፉከራው ቀረርቶ የመጣው ከእናንተ ነው። ማንም ጴንጤ መጥቶ ኑ በዚህ ጉዳይ እንነጋገር፣ እንከራከር፣ እንዲያርጉልኝ እያለ ያለ ወንጌላዊ የለም። ጥሪ አላረገም። ጥሪ ባላረገበት ኦርቶዶክስን እንትን ሳትሉ፣ አሁንም ደግሜ ልናገር፣ ኦርቶዶክስን ምን ሳትሉ፣ ሳታማክሩ፣ አባቶችን ሳታማክሩ፣ ማንንም ሳታማክሩ ጥሪ ታደርጉና ይኸው መቀነት አደናቀፈኝ እያላችሁ ፎርፌ አንዴ በቃሬዛ ከወጣችሁ በኋላ ፎርፌ ደምረው በቃሬዛ አይደለም በሌላ ነገር የሚወጣ ነበር። ወንድማችን ዲያቆን ስዩም በቃሬዛ ትወጣ ነበር። ግልጹ ነው የምነግርህ። ወንድማችን ልደት በቃሬዛ ትወጣለህ። ቤተ ክርስቲያን አማክራችሁ ጥሪ አድርጉ። ለሌላ ጊዜ ትምህርት ይሁናችሁ። አማክሩ፣ አባቶችን አማክሩ፣ ቤተ ክርስቲያንን አማክራችሁ ጥሪ አድርጉ። ከዛ በኋላ ይመጣል። በሱ ሰዓት በዚህ ሰዓት ሌሊት ነው። በጣም ስንት ሰዓት ነው ኤርሚሻ አንተ ጋር? ከዚህ ከሁለት ሰዓት በፊት ስንት ሰዓት ነው አንተ ጋር? ሰበን ላይ ነው የነቃሁት። ሰቨን ኢን ዘ ሞርኒንግ እሱ ጋር 7 ሰዓት ጠዋት ነው። በኢትዮጵያ 1 ሰዓት እንደማለት ነው። በኢትዮጵያ ከጠዋቱ 1 ሰዓት ላይ የሚተነሳው
ለዚህ ውይይት ተግባባ። ያንንም ሰዓት ያመቻቸው ለምን ስለሆነ እውነት ስላለው ነው። እውነት ያለው ሰው የትም ቦታ ላይ ይሄዳል፣ ሽሽት የለም። ስለዚህ ከዚህ በኋላ ጥሪ ሲያደርጉልህ ኤርሚሻዬ እንደ ወንድም ኤፍሬምንም ሜሎስንም ዳጊሻንም ሌሎቻችሁም ወንድምና እህቶቼ ጥሪ ሲደረግላችሁ ቅድሚያ ለቤተ ክርስቲያን አማክራችኋለሁ ብላችሁ ጠይቁ። የቤተ ክርስቲያን አባቶች ለእናንተ ፈቅደዋል ወይ? እንዲወያዩ ፈቅደዋል ወይ? ይህንን ነገር ፈቅደዋል ወይ? መነጋገር ይቻላል ወይ ብለው አስፈቅደው ከሆነ የመጡት እሰየው። ካልሆነ ግን ድድ እያሰጣን አንውልም። ወንጌል ይቀጥላል። ወንጌልን የሚያስቆመው የለም። ነገርኳችሁ እኮ ዘመኑ የወንጌል ነው። ዘመኑ የመረጃ ነው። ዘመኑ ከመሰረተ ትምህርት ያቆመል ሰው አይደለም። አሁን የምታስተምረው ጨናጩን የማይለይ አይደለም። ጉግል አይደለም ማርስ ላይ የገባ ሰው በሚኖርበት ታይም አያነብም ብላችሁ የተዘባበጣችሁ የወንጌል ሰዓት እየደረሰ ነው። ያነባል። ኢየሱስም በደላላ በአስደላይ እንደማታገኘው ሰው አውቋል። ልታታሉ አችልም። ቁሳቁስ አቅርበህለት በእሱ ወደ ኢየሱስ ትመጣለህ። አይሰማም ማንም። በአሁኑ ሰዓት ይሄ ነገር እንዳይታወቅባችሁ ነው ታቀርባላችሁ። እንዲናረጋችኋለን ምናምን ፉከራውን አንዴ ላሳያችሁ። ከይቅርታ ጋር ሰዓት እየፈጀው ነው። በጣም ይቅርታ መሆን ስላለበት ፉከራውን ላሳያችሁ። ፉከራውን ላሳያችሁ በጌታ አንዴ ላሳያችሁና ምን ብለው እንደሚጠፉ ደግሞ ታያላችሁ። ምን ብለው እንደሚጠፉ በጌታ በኢየሱስ ምን ብለው እንደሚጠፉ አሳያለሁ። እዚህ ጋር እስከዛ ይሆንዬ መጣሁ። አንድ ደቂቃ ማት ማለት ነው። ቆይ ማን ነው አዋራጁ? አንዴ ልድገመው ለበዓሉ ድምቀት ቤተሰብ ይደገም። ይሄ እንዲህ ናቸው። ይኸውልህ ወንጌል የሌለው ፉከራ ያበዛል። እውቀት የሌለው በጣም በፉከራ አንደኛ ነው። እውቀት ያለው ሀምብል ነው። ጠራ አዋርደዋለሁ። ይህን ውይይት ከቀረ አዋርደዋለሁ። ሌላ ልዘግብ ከልደት ጋር የተስማሙት እዚሁ እያያችሁ በመረጃ ስለምናወራ ነው። ሲያጨበጭቡለት ሲያስካኩለት ነበረ። አይታችኋል። ቆይ ሲያስካኩለት ነበር። ከዛ ወደ እንትና እንሄዳለን። ከልደት ጋር ምን አይነት ንግግር ተደረገ? ከልደት ጋር በጠቅላይ ሃይማኖት ሊወያየ ነው እንዴ? ልደት ለምን እወያያለሁ? በአቡነ ገብረ መንፈስ ቅዱስ ሊወያየ ነው? አልወያይም። ርዕሱ አንድ አይደለማ። አይደለም ሜሮሎጂ ላይ ነው የምንነጋገረው። ገባ ጋር ነገረ ማርያም ለብቻ ነው። አለቀ። በነገረ ማርያም ድንግል ማርያም የዓለምን ኃጢአት አስወግዳለች። በኦርቶዶክስ አስተምሮ ድንግል ማርያም የዓለም ኃጢአት ተወግዷል ብሎ ነው የሚመጣው። ይህን ሲል ማለት ነው ማስረጃ የሚያመጣቸው መጽሐፍቶች አሉ።